ስለወደድክ እግዚአብሔር አምላካችን በኢየሱስ ስም እናመሰግናለን። ክብር ለዘላለም ላንተ ይሁን። ምስጋና ለዘላለም ላንተ ይሁን። አምልኮ ለዘላለም ላንተ ይሁን። ከፍ በል። እናከብርሃለን፣ እናመሰግንሃለን። የእግዚአብሔር ልጅ ጌታ ኢየሱስ ቃል ገብተህልናል። እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብለሃል። አብሮነት በመካከላችን እስኪሰማን ድረስ እንዲሆን ሕልውና በመካከላችን እንዲመላለስ በጌታ በኢየሱስ ክርስቶስ ስም ጸለይ። ሁሉ ለስም ክብር ይሁን። እናመሰግንሃለን፣ እንባርክሃለን፣ ከፍ እናደርግሃለን። ተርፎ ያለው ጊዜ ባርክልን። ተርፎ ያለው ጊዜ ሁሉ በስም እየተባረከ ይሁን። እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም በቃል እንድትናገረን ዛሬ ወደ አንተ በቃል እንድታስጠጋን በኢየሱስ ስም እንለምንሃለን። ሁሉ ለስም ክብር ይሁን። እንወድሃለን፣ እናከብርሃለን። በጌታ በኢየሱስ ስም አሜን፣ አሜን። እግዚአብሔር አምላካችን እየተባረከ ይሁን። ምናልባት ከዛሬ ጀምሮ የተለየ ጉዳይ ካልገጠመን በስተቀር የቋረጥነውን የሰንበት ትምህርት የምንጀምርበት ቀን ሆኗል ማለት ነው። እግዚአብሔር አምላካችን እየተባረከ ይሁን። ከኔ ጋር የተወሰኑ ጊዜዎች አብረን እንሆናለን። የምንጀምረው ርዕስ ጸሎት የሚል ነው። ስለ ጸሎት እና ጸሎትን የምንማርበት ጊዜ ይሆናል። የእግዚአብሔር ቃል መጽሐፍ ቅዱሳችሁን አውጡና የእግዚአብሔር ቃል አንብበን ወደ ትምህርታችን እንገባለን። በመጽሐፍ ቅዱሳችን የያዕቆብ መጽሐፍ ምዕራፍ 5 ቁጥር 13 ጀምሮ ያለውን የጌታ ቃል አነባለሁ። ከእናንተ መከራ የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለታል። የእምነትም ጸሎት ደዌውን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱ ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛ የሆነ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች ይላል። እግዚአብሔር አምላካችን ይባረክ። እንደዚሁም በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 15 ጀምሮ ያለውን የጌታ ቃል አብረን እናነባለን። መጽሐፍ ቅዱሳችን አንደኛ ተሰሎንቄ ምዕራፍ 5 ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁል ጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉንም ፈትኑ፣ መልካሙን ያዙ። ከማናቸውም አይነት ክፉ ነገር ራቁ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል።
ስለ እኛ ጸልዩ፣ ከወንድሞች ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። አሜን አሜን። እግዚአብሔር አምላካችን የተባረከ ይሁን። ምናልባት ከዛሬ ጀምሮ ለተወሰኑ ጊዜዎች ከኔ ጋር የምናየው ስለ ጸሎት ነው። መጽሐፍ ቅዱሳችን እንድንጸልይ ብቻ ሳይሆን ጸሎት እንደ ትምህርትም እንድንማረው ያሳስበናል ማለት ነው። እግዚአብሔር ለሰው የሚናገርበት ብዙ መንገዶች አሉ። ሰው ግን እግዚአብሔርን የሚያናግርበት መንገድ አንድ ብቻ ነው። እደግመዋለሁ፣ እግዚአብሔር ሰዎችን የሚያናግርበት መንገድ በጣም ብዙ መንገዶች አሉት። በፈለገው መንገድ እግዚአብሔር ሰውን ማናገር ይችላል። ሰው ግን እግዚአብሔርን የሚያናግርበት ወይም ደግሞ ሰው ወደ እግዚአብሔር የሚቀርብበት መንገድ አንድ ብቻ ነው። እርሱም ጸሎት ነው። ጸሎት ነው። ስለዚህ ስለ ጸሎት ጌታችን ኢየሱስ ክርስቶስ አስተምሯል። ስለ ጸሎት ጌታችን ኢየሱስ ክርስቶስ ያስተማራቸው ሐዋርያትም አጥብቀው ሲያስተምሩ እናያለን። ስለ ጸሎት አሁንም ያሉ አባቶች ያስተምራሉ ማለት ነው። ጸሎት እጅግ አስፈላጊ ጉዳይ ነው። ነገር ግን የተረሳ ቸል የተባለ እንደዚሁም ደግሞ በሕይወታችን ውስጥ ብዙም አንደምታ የሌለው ጉዳይ ነው ማለት ነው ጸሎት። ስለዚህ ወደ ጸሎት እንድንመለስ እግዚአብሔር ይፈልጋል። ወደ ጸሎት እንድንመለስ እግዚአብሔር የሚፈልገው ዋና ነገር ቢኖር ወደ ጸሎት ሕዝቡ እንዲመለስ ነው። ምክንያቱም ሕዝቡ እግዚአብሔር አምላክ ሊያናግረው ይፈልጋል። ልክ ወላጅ ልጁን ማናገር እንደሚፈልግ እግዚአብሔርም ልጆቹን ማናገር ምን ይላል? ይወዳል። እኛ ደግሞ እግዚአብሔርን የምናናግርበት መንገድ አንዱ ምንድን ነው ብለናል? ጸሎት ነው ብለናል። ስለዚህ በጸሎት ወደ እግዚአብሔር መቅረብ፣ በጸሎት ከእግዚአብሔር ጋር መሆን እንዴት አስፈላጊ እንደሆነና ምን ብለን መጸለይ እንዳለብንና እንዴት መጸለይ እንዳለብን እነዚህን ጉዳዮች እናያለን ማለት ነው። ዛሬ እንደ መግቢያ የምናየው ጸሎት ማለት ምን ማለት ነው? ጸሎት ማለት ሰው ከሰው ጋር እንደሚነጋገር እግዚአብሔርን ማናገር ማለት ነው። ጸሎት ማለት ቅዱሳን አባቶች ወደ እግዚአብሔር እየቀረቡ እግዚአብሔርን ምን ያደርጉት ነበር? በጸሎት ያናግሩት ነበር። እግዚአብሔርን በሚፈልጉበት ቦታ ሁሉ ላይ አባቶቻችን እግዚአብሔርን ለማናገር ብዙ ፕሮሰሶች ይሄዱ ነበር። እኛ በአዲስ ኪዳን ደግሞ እነዚህን ፕሮሰሶች ሁሉ እግዚአብሔር አምላክ ምን ብሎልናል? አቅልሎልናል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ጋር ለመቅረብ ሰው መስዋዕት ይዞ መቅረብ ነበረበት። እኛ የልጁ የኢየሱስ ክርስቶስ መስዋዕትነት እያሰብን ምን ብለን እንቀርባለን? በእምነት እንዲሁ እንቀርባለን። ወደ ቅድስተ ቅዱሳን ሰው የሚገባው በተወከለው ወካይ በኩል ነበር። እኛ ደግሞ ወደ ቅድስተ ቅዱሳን ለመግባት የልጁ የኢየሱስ ክርስቶስ ደም መንገዱን ምን አድርጎልናል? መርቆልናል። እግዚአብሔር አምላካችን ይባረክ። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ቅድም ያነበብኳቸው ሁለቱ የእግዚአብሔር ቃል ቦታዎች ላይ መጽሐፍ ቅዱሳችን መጸለይ እንዴት እንዳለብንና መጸለይ ለምን እንዳለብን መጸለይ ማለት ምን እንደሆነም በትክክል ያብራሩልናል ማለት ነው። ስለዚህ የእግዚአብሔር ቃል ሁል ጊዜ ምን በሉ ይለናል? ጸልዩ ይለናል። ሁል ጊዜ ጸልዩ ይለናል። ሁል ጊዜ ጸልዩ ይለናል ማለት ምን ማለት ነው? ቴንሽናችሁ፣ ሀሳባችሁ ወይም ደግሞ አይምሯችሁ፣ ፕሮግራማችሁ፣ የእናንተ እንቅስቃሴ በጸሎት መንፈስ ይሁን ማለቱ እንጂ ሁል ጊዜ ተንበርክካችሁ ኑሩ ማለቱ አይደለም። ያም ቢሆን ግን በጊዜ ወሰን ውስጥ በእግዚአብሔር ፊት በተወሰኑ ጊዜዎች ውስጥ በተወሰኑ ሰዓታት ውስጥ በእግዚአብሔር ፊት መንበርከክ አንዱ የጸሎት አይነት ነው። አባቶቻችን ተንበርክከው ጸልየዋል፣ ቆመው ጸልየዋል፣ የተለያዩ አይነት የጸሎት አይነቶች ጸልየዋል። እኛም ያንን እንድናደርግ ያስገድደናል። ነገር ግን በአዲስ ኪዳን
የምንጸልየው ጸሎት ግን የምንጸልየው በምንድነው? በእምነት ነው። በእምነት እግዚአብሔር የሚሰማው ጸሎት የምን ጸሎት ነው? የእምነት ጸሎት ነው። ቅዱሳን በእምነት እንዲጸልዩ ታዘዋል። ቅዱሳን በእምነት እንዲጸልዩ ታዘዋል። የእምነት ጸሎት ደግሞ እግዚአብሔር አምላክ ትኩረት እንደሚሰጠው መጽሐፍ ቅዱሳችን ይነግረናል። እግዚአብሔር አምላክ አማኞች ያድርገን። ምክንያቱም ብዙ ጊዜ እንጸልያለን እንጂ የምናምነው ነገር አናሳ ነው። ስለዚህ የምንጸልየው ጸሎት ብቻ ሳይሆን የምንጸልይበት መንገዱን በምን እንዲሆን? በእምነት እንዲሆን እግዚአብሔር ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ መጸለይ የእኛ የአማኞች አንዱ ትእዛዝ ነው። ምን በሉ ተብለናል? ጸልዩ ተብለናል። አማኞች እንዲጸልዩ ታዘዋል። ሰው ያለ እንጀራ እንደማይኖር፣ ሰው ያለ ውሃ እንደማይኖር አማኞች ያለ ጸሎት መኖር አይችሉም። ዛሬ በኢየሱስ ስም ምርኳችን ይመለስ። ኢየሱስ ክርስቶስ ያድናል። ያለ ጸሎት አማኞች መኖር አይችሉም። ጸሎት ፋሽን አያልፍበትም። ጸሎት ዘመን አያልፍበትም። ዘመናዊ ነገሮች ሁሉ በጸሎት ይቀይራሉ እንጂ ዘመናዊነት ጸሎትን አይቀይረው። እግዚአብሔር አምላክ በክርስቶስ ኢየሱስ ያዘጋጀልን ነገር ዘመን ተሻጋሪ ነው። ዘመን ዘለል ነው። የቱም ያህል ዘመኑ ቢዘምን፣ የቱም ያህል ሰው በጣም ፋስት ነገሮች፣ በጣም ፈጣን ነገሮች አሁን ሁሉ ነገር የሚል ቢሆንም እግዚአብሔር ግን በደጁ እንድንቆይ፣ በፊቱ እንድንቆይ ምን ያደርጋል? ይፈልጋል። እግዚአብሔር ይርዳን። ዳዊት እንደዚህ ብሎ ተናገረ። ቆይቼ የእግዚአብሔርን ደጅ ጠናሁ። ቆይቼ የእግዚአብሔር ደጅ ፈለግሁ። ቆይቼ የእግዚአብሔር ደጅ ምን አደረኩት? ጠናሁት። እስኪመጣ ድረስ ደጅ ሆንኩ። ዳዊት አላፋት ቀኖች በሌላ ቦታ ከመገኘት ይልቅ አንዲት ደቂቃ፣ አንዲት ቀን በፊት መሆን ለእኔ ይሻለኛል ብሏል። ዛሬ በጌታ በኢየሱስ ስም የሚሻለው እግዚአብሔርን መፈለግ ነው። እግዚአብሔርን መፈለግ ለሕዝቡ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ቅድም ባነበብኩላችሁ የተሰሎንቄ መጽሐፍ ላይ ምን ይላል? ሳታቋርጡ ጸልዩ። መጽሐፍ ቅዱሳችን ብትጸልዩ ጥሩ ነው። መጸለይ አለባችሁ። ልትጸልዩ ቢሆን ብችሉ ጸልዩ አይደለም ብለው ሳታቋርጡ ጸልዩ። ይሄ ደግሞ ምንድነው? ትእዛዛዊ ቃል ነው። ትእዛዝ ነው። ዛሬ የአማኞች ጉልበት ተሰነጣጥቋል። ዛሬ የአገልጋዮች ጉልበት ተሰነጣጥቋል። ዛሬ የአብዛኞቻችን ኃይል ተሟጧል። እግዚአብሔር ምርኳችን ይመልስ። ኢየሱስ ክርስቶስ ጌታ ነው። ሳታቋርጡ ምን በሉ? ጸልዩ። የሁላችሁ እግዚአብሔር በፈጠረው ሰማይ ይናገራል። እግዚአብሔር በወንዞች ይናገራል። እግዚአብሔር በሸለቆች ይናገራል። እግዚአብሔር በተለያየ ፍጥረታት ውስጥ ይናገራል። እኛን ግን እግዚአብሔር የምናናግርበት መንገድ አንዱ ጸሎት ብቻ ነው። ስለዚህ ወደፊቱ ለመቅረብ ከእሱ ጋር ለመሆን አባት ልጁን እንደሚናፍቅ እግዚአብሔር አንቺን ይናፍቃል። አባት ልጁን እንደሚፈልግ እግዚአብሔር አንቺን ይፈልጋል፣ አንተን ይፈልጋል፣ እኔን ይፈልጋል። ከአገልግሎቴ ይልቅ እግዚአብሔር እኔን ነው የሚፈልገው። ከምንሰጠው የትኛውም ስጦታችን ይልቅ እግዚአብሔር የሚፈልገው እኛን ነው። ኢየሱስ የሞተው ለነፍሳችን ነው። ስለዚህ እግዚአብሔር ሆይ እፈልግሃለሁ የሚል ልብ ያስፈልገናል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። በሕይወታችን ውስጥ በዘመናችን ውስጥ ስኬታማ ሕይወት ለመኖር ከፈለግን ብዙ አባቶቻችን ባለቀ ሰዓት ላይ ሲጠየቁ የመለሱት መልስ ይሄ ነው። እድሜ ቢሰጥ፣ ተደጋጋሚ ሕይወት ቢጨመርልን፣ ያለፈው የኖርከው ኑሮ ተደግሞ እንድትኖር ቢደረግ ምን ታደርጋለህ ተብለው ሲጠየቁ አብዛኞቹ አባቶቻችን በታሪክ ውስጥ ትንሽ
ተናግሬ ብዙ ጸልይ ነበራል። እድሜ ብዙ ጊዜ ይሄዳል። ኑር ብትሉት የማይኖር ነገር ቢኖር፣ ቆጥባችሁት የማይቆጠር ነገር ቢኖር እድሜ ነው። ትላንት እንደ ቀልድ አልፏል። ዛሬም ይኸው እየሄደ ነው። የሚሄደው እድሜያችን በእግዚአብሔር ፊት እንዲያልፍ እግዚአብሔር ይርዳል። የሚያልፍ እድሜያችን። ስለዚህ መጽሐፍ ቅዱሳችን እንደሚነግረን በሕይወታችን ውስጥ ሁል ጊዜ መጸለይ አስፈላጊ ጉዳይ ነው። ሁል ጊዜ መጸለይ አስፈላጊ እና እጅግ አንገብጋቢ ጉዳይ ነው። የአሁኑ የአማኞች አንገብጋቢ ስራ የቱ ነው ቢባል ጸሎት ነው። አሁን ለአማኞች አስፈላጊ ጉዳይ የቱ ነው ቢባል ጸሎት ነው። ምድራችን በብዙ ጭንቀት ውስጥ አለች። ሊፈታ የሚችለው በጸሎት ነው። ትውልዱ በብዙ እንቆቅልሽ ውስጥ አለ። ልንፈታው የምንችለው በጸሎት ብቻ ነው። እነዚህ በምን አይነት መንገድ እንጸልይ የሚሉትን ወደፊት እናያቸዋለን። በእነዚህ ጉዳዮች ውስጥ ሆነን እግዚአብሔር ፊት መውደቅ መደፋት አለብን። ኤልያስ እንደኛ ምን ነበር? ሰው ነበር። ኤልያስ እንደኛ ሰው ነበር የሚለው ያዕቆብ ነው። የብሉይ ኪዳኑ ጸሐፊ ግን ሲነግረን ምንድን ነው የሚለው? ሰማይ ዘጋ፣ ሰማይ ከፈተ ነው የሚለው። የአዲስ ኪዳኑ ግን ብርሃን ያበራልናል። ምን ብሎ? ኤልያስ እንደኛ ሰው ነበረ፣ ግን አጥብቆ ጸለየ የሚል ቃል ታገኛላችሁ። ጥብቅ ጸሎት እንዳደረገ መጽሐፍ ቅዱሳችን ይነግረናል። ዛሬ ከለብታ ሕይወት እግዚአብሔር ያውጣል። ዛሬ ከለብታ ሕይወት እግዚአብሔር ያውጣል። አሁን ከለብታ ሕይወት እግዚአብሔር ያውጣል። በኢየሱስ ስም አሁን ከለብታ ሕይወት እግዚአብሔር ያውጣል። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ለዛች ቤተ ክርስቲያን ኢየሱስ በመንፈሱ መጥቶ ያላት ይሄ ነው። ለብ ብለሻል ወይ? ትኩስ አይደለሽም ወይ? በራን አይደለሽም፣ መሀል ላይ ሆነሻል። ዛሬ የብዙ አማኞች ሕይወት ይሄ ነው። የአገልጋዮች ሕይወት ይሄ ነው። እንዳልተፋሽ፣ ከአፌ እንዳልተፋሽ። እግዚአብሔር ያድነን። አሜን። ኢየሱስ ክርስቶስ ጌታ ነው። ስለዚህ በሕይወታችን ውስጥ እግዚአብሔር አምላካችንን እንዴት ማግኘት አለብን የሚለው ነገር የምናገኘው በአንድ መንገድ ነው። እግዚአብሔር እኛ በተለያዩ መንገዶች እሱ እኛን ያገኘናል። እኛ ግን እግዚአብሔርን የምናገኘው በጸሎት ነው። እባካችሁ መሠዊያችን በኢየሱስ ስም ይታደስ። የጸሎት መሠዊያችን ይታደስ። የጸሎት መሠዊያችን ይታደስ። ኤልያስ አጥብቆ ጸለየ የሚለው ሲጀምር ጸሎቶቹ እንዴት እንደሆኑ ታውቃላችኋል። የፈረሰውን መሠዊያ ምን አደረገ ይላል? አደሰ። ፈርሶ የነበረው ዛሬ በእኛ ሕይወት ውስጥ፣ በእኛ አስተሳሰብ ውስጥ፣ በእኛ ልቦና ውስጥ የፈረሱ ብዙ መሠዊያዎች አሉ። ገና ለመጸለይ ስናስብ ይታክተናል። መሠዊያችን ፈርሷል ማለት ነው። ገና ስለ ጸሎት ስናስብ፣ ስለ ብዙ ነገር ስናስብ አይምሯችን ሆኖ እያለ ስለ ጸሎት በምናስብበት ጊዜ ግን ድካም ይለናል። ዝለት ይለናል። ይሄ የእናንተ ብቻ ችግር አይደለም። የአገልጋዮች ሁሉ ችግር ነው። የሁላችንም ችግር ነው። በጌታ በኢየሱስ ስም እግዚአብሔር መሠዊያችንን ያድስ። ፈርሶ የነበረ የፈረሰው መሠዊያችን የሚታደሰው አሁንም በጸሎት ነው። ወደ ጸሎት ሰው ሲመለስ እግዚአብሔር ደግሞ ወደ ሰውየው ይመለሳል። እባካችሁ በእግዚአብሔር ፊት እግዚአብሔርን የምንፈልግበት ዘመን እንዲሆንልን እግዚአብሔር ይፈልጋል። እንደ እቅዳችንና እንደ ዓመታዊ ሞቷችን ይሄ ዓመት የተሃድሶ ዓመት ይሁን ካልን አንዱ ተሃድሶ የሚጀምረው በምንድን ነው? በጸሎት ነው። ደንዳና ልብ ሜዳ የሚሆነው በጸሎት ነው። ስርጓጉጡ ልብ የተስተካከለ የሚሆነው በጸሎት ነው። የወደቀው የሚነሳው በጸሎት ነው። ስለዚህ ሕይወታችንና ዘመናችን
ወደ እግዚአብሔር የምናስጠጋበት ጊዜ እንዲሆንልን እግዚአብሔር ይርዳን። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ዛሬን ጀምረውና በሚቀጥለው እናጠናክረዋለን። ጌታ ኢየሱስ ክርስቶስ ስንጸልይ እንዴት መጸለይ እንዳለብን አስተምሯል። ከዛ ጸሎት ተነስተን ሌሎች የጸሎት አይነቶች ጋር እንገባለን። ስትጸልዩ እንዴት መጸለይ እንዳለባችሁ ወይም ደግሞ መጸለይ እንፈልጋለን ጸሎት አስተምረን ባሉት ጊዜ ጌታ ኢየሱስ ክርስቶስ ጸሎት የሚማሩት ጉዳይ አይደለም፣ ዝም በሉ አላቸው። እሺ እንደዚህ ብላችሁ ምን በሉ ጸልዩ አላቸው። ዛሬ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ያስተማረውን የጸሎት አይነት እንማራለን። የተወሰነውን እንጀምርና ከዛም በኋላ ደግሞ በሚቀጥለው ጊዜ እናጠናክረዋለን። ስትጸልዩ እንዴት ጸልዩ? እንደፈለጋችሁ ጸልዩ አይደለም። ስንጸልይ እንደወደድነው እንድንጸልይ አይደለም። የምንጸልይበት ምን አለ? መንገድ አለ። መንገዱ ጌታ ኢየሱስ ክርስቶስ ምን ብሎታል? ከፍቶታል። ስትጸልዩ እንዲህ ብላችሁ ጸልዩ፣ እንደዚህ ጸልዩ፣ እንደዚህ አጸልዩ ብሏል። ስለዚህ አንዱ በቤተ ክርስቲያን ውስጥ እኛም ሁላችንም የምናውቀው አንዱ ጸሎት ምንድነው? አባታችን ሆይ የሚለው ጸሎት ነው። ስትጸልዩ ምን ብላችሁ ጸልዩ? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ምን ብላችሁ ጸልዩ? አባታችን ሆይ ብላችሁ። የአባትና የልጅ አይነት ግንኙነት ይኑራችሁ። እንደ አባትና እንደ ልጅ ጸሎት አድርጉት። ያ ካልሆነ በጣም አሰልቺ ነው የሆነው ጸሎት። ያ ካልሆነ በጣም ጸሎት ይከብዳል። ጸሎት ተራራ ያክላል። ግን አባት ከልጅ ጋር የሚገናኘው የግንኙነት መስመር ግን በእናንተ ሕይወት ከተከፈተ ጸሎት ለእናንተ ቀላል ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ምን ብላችሁ ጸልዩ? አባታችን ሆይ። እስቲ ጉባኤ ሁሉ አባቴ ይበል። ድገሙት እስቲ አባቴ። አሜን። አባታችን ሆይ። ይሄ አባታችን ሆይ ያለበት ምክንያት ቤተ ክርስቲያን በብዙ ወንድሞችና እህቶች ምን ያለ የተሞላ ስለሆነ በምትጸልዩበት ጊዜ የእሱ አባት የኔም አባት ነው፣ የእሱ አባት የኔም አባት ነው። ስለዚህ ምን ብላችሁ ጸልዩ? አባታችን ሆይ። የጋራ ጸሎቶች ሁል ጊዜ በአንድነት የሚጸልዩ ጸሎቶች እንደዚህ ይሁኑ ብሎ ጌታ ኢየሱስ ክርስቶስ ይናገራል ማለት ነው። ስለዚህ አባታችን ሆይ በሰማያት የምትኖር አባት ብለን እንድንጸልይ ጌታ ኢየሱስ ክርስቶስ ምን ብሎናል? አዞናል። ስትጸልዩ እንዲህ ብላችሁ ጸልዩ። ምን ብላችሁ? አባታችን ሆይ። እስቲ የኔ አባት ነው ትገሙት እስቲ አባት ለልጁ የሚያደርገው አይነት ግንኙነት፣ ልጅ ከአባቱ ጋር የሚያደርገው አይነት ግንኙነት ቅዱሳን ከእግዚአብሔር ጋር እንዲኖራቸው በጸሎታቸው ይፈለጋል። ምናችን ሆይ? አባታችን ሆይ። የምትጸልዩት የትኛውም አይነት ጸሎት፣ የተቃውሞ ጸሎት ይሁን፣ የንስሐ ጸሎት ይሁን፣ የምስጋና ጸሎት ይሁን፣ ምን ውስጥ ይግባ? አባታችን ሆይ በሰማያት የምትኖር ምን ይቀደስ? ስምህ ይቀደስ። አባታችን ሆይ። አባትነት ውስጥ እንጸልያለን ማለቱ ነው። በአባትነት ተሞልተን ምን እናደርጋለን? እንጸልያለን። ዛሬ የጸሎት አይነቶቻችን በዝተዋል። ጌታ ኢየሱስ ግን እንድንጸልይ የፈለገው እንዴት ነው? አባባ፣ የኔ አባት፣ አባዬ እያልን እንጸልይ ነው። ልጆች በአባቶቻቸው ፊት ቢያጠፉ እኛ አባቶች ቅም ስንይዝ፣ ልጆች ግን ምን አሉ? ቂም አይዙም። ስለዚህ ይመጣል፣ ሮጠው ይመጣል። አሁን መተሻ ሮጣ ትመጣለች። አሁን መተው ሮጠው ይመጣል። ምክንያቱስ አባት ነሽ፣ እናት ነሽ። በጌታ በኢየሱስ ስም የአባትነት መንፈስ በላያችን ላይ ይውረድ። አባባ የምንልበት መንፈስ፣ የኔ አባት የምንልበት መንፈስ፣ የወደቀውን የሚያነሳ፣ የጠፋውን የሚመልስ፣ የሞተውን የሚያስነሳ፣ ደካማውን ብርቱ የሚያደርግ፣ የፈረሰውን የሚያድስ ምናችን? አባታችን ሆይ። የእኛ አባት ኢየሱስ ክርስቶስ ያድናል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ስትጸልዩ ምን ብላችሁ ጸልዩ? እንዲህ ብላችሁ ጸልዩ። አባታችን ሆይ። አባባ
የኔ አባት። ያን ጊዜ ጸሎታችሁ ቀጥታ የልጅና የአባት ግንኙነት ውስጥ ስለሚገባ ደርሶ ይሆን አልደረሰም አትሉ፣ ገብቶ ይሆን አልገባም አንልም። አባት ከልጁ ጋር እንደሚገናኘው እኛም ከአባታችን ጋር በምንገናኙበት ጊዜ ጸሎታችን ዳይሬክት ይሆናል፣ ቀጥታ ይገባል። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። እግዚአብሔር ያላቀብን የተመታ ይሁን። አባታችን ሩቅ ያላቀብን የተመታ ይሁን። አጠገባችን ያለው አባታችን ያላቀብን የተመታ ይሁን። ስለት ቢሆን ይመታ፣ ፍርሃት ቢሆን ይመታ፣ ድንጋጤ ቢሆን ይመታ። አባዬ አባባ የሚለውን ጸሎት ማዘውተራችንን መቀጠል አለብን። እግዚአብሔር አምላካችን ይባረክ። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ አማኞች ምናቸውን ማስተካከል አለባቸው? የአይምሯቸው የጸሎት ስታይል ማስተካከል አለባቸው። ፍሪኩዌንሲያችን ማስተካከል አለብን። ይህ በቃ አምጣ አምጣ ከሚለው ወርደን አባባ አባዬ አባ ወደሚለው እንገባለን። የአባት የሆነ ሁሉ የማን ነው? የእኛ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ማለት ተራ ነገር ስጦታውን ስንፈልግ ሰጪውን ይቻጣል። ስለዚህ ምን እናደርጋለን? ከዚህ በኋላ አባዬ ሁሉ ቀርቶብኝ አንተ ቤቴ ነው፣ ሁሉ ቀርቶብኝ አንተ ከኔ ጋር ነው። ምክንያቱም ከሁሉ በላይ አንተ ለኔ ምን ነህ? አስፈላጊ ነህ። ኢየሱስ ክርስቶስ ጌታን የማይወድ አባት ሳይሆን ያለን የሚወድ ብቻ ሳይሆን የሚንከባከብ ብቻ ሳይሆን እስከ ጥግ የሚያደርስ መንገድ ላይ የማይተው አባት አለ። ያን ጊዜ የሁላችሁ ኩራታችን ይተወናል፣ ትዕቢታችን ይተወናል። ኧረ ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አባታችን ነው፣ እኛ ልጆች ነን። ይህ ሲባል እኛ እግዚአብሔር ነን ማለት አይደለም። እኛ ልጅ ነን፣ እሱ አባት ነው። አሜን። ይሄ ያገኘነው በጸጋ ነው። ይሄ እንዲሁ በጸጋ የተሰጠ ምንድን ነው? ስጦታ ነው። ይህንን ስጦታ በጸሎታችን ውስጥ ሁል ጊዜ ጨምረን በምንጸልይበት ጊዜ ለእግዚአብሔርም እኛ ቅርብ እንሆናለን፣ እኛም ለእግዚአብሔር፣ እግዚአብሔርም ለእኛ ቅርብ ይሆናል ማለት ነው። እግዚአብሔር አምላካችን ይባረክ። ስለዚህ ስትጸልዩ እንዴት ጸልዩ? አባታችን ሆይ ምናችን ሆይ ድገሙት እስቲ። አባታችን ሆይ ድገሙት እስቲ። አባታችን ሆይ። አሜን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የአማልክት አምላክ ነው፣ የነገስታት ንጉሥ ነው። ለእኛ ግን አባታችን ነው። እግዚአብሔር ምጡቅ ነው፣ ሰው ሊደርስበት አይችልም። ለእኔ ግን አባቴ ነው። አሜን። እግዚአብሔር ሊለካ አይችልም በሰው አይምሮ። ለአንቺ ግን አባትሽ ነው። ለአንተ አባትን ነው። ስለዚህ ስትጸልዩ በጣም ብዙ ነገሮችን ከመነካካታችሁ በፊት ምን ብላችሁ? አባታችን ሆይ። ምናችን ሆይ? አባታችን ሆይ። አባታችን ሆይ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ጸሎት በአባትነት፣ ጸሎት በልጅነት ሲሆን ታውቃላችሁ አይደል? የውጭ ልጅ ወይም ደግሞ የጎረቤት ልጅ ሲመጣ የአባትነት ስሜት አይሰማኝም፣ የልጅነትን ስሜት ምን አይለው አይሰማውም። ስለዚህ ጥግ ለመያዝ ይሞክራል። እኛ ዛሬ እንደምናደርገው ማለት ነው። ልክ እንደ ጎረቤት ልጅ ነው እኛ የምናደርገው እንቅስቃሴ የምናደርገው። ግቢ እግዚአብሔር አባትሽ ነው። አሜን። አንቺ ከወጣሽበት የትኛውም ነገር በላይ እግዚአብሔር ስላንቺ ወርዷል። ኢየሱስ ክርስቶስ ጌታ ያለ ልክ ወርዷል።
እግዚአብሔር አምላካችን የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እንዴት መጸለይ ያለብን? አባታችን ሆይ። ይህ ማለት የሆነ የፈሪሳውያን ህይወት፣ የሰዶቃውያን ህይወት መኖር የለብንም። አወሳስበን መጸለይ የለብንም። ቀለል አድርገን የኔ አባት፣ የኔ አባት፣ የኔ አባት፣ የኃጢአተኞች ወዳጅ የኔ አባት፣ የወደቀው የምታነሳ የኔ አባት፣ የጠፋው የምትመልስ የኔ አባት፣ ታውቃላችሁ አይደል? ወላጆች ለልጆቻቸው ሁል ጊዜ ያዝናሉ። ሁል ጊዜ ሲቀጧቸው ማዝነው ነው የሚቀጧቸው። ሲያመሰግኗቸው ማዝነው ነው የሚያመሰግኗቸው። እግዚአብሔር ምን ነው የዚህ ያህል እንኳን ምንቀር የአባትነት መንፈሱ በኢየሱስ ስም ያገኘን። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። የጸሎት ህይወታችን ውስጥ ተሐድሶ እንዲመጣ ካስፈለገ፣ መሰዊያችን ውስጥ ተሐድሶ እንዲመጣ ካስፈለገ፣ ቆይ እንትን ብዬ ልምጣ አትበሉ። ቀጥታ ከነ ምናምናችሁ ወደ እግዚአብሔር ግቡ። ከነ ሁለንተናችሁ የሆነ ነገር አስቀርተ ለመምጣት አትሞክር። ከነ ግሳንግስና እግዚአብሔር አጥቦ ያስወጣል። እግዚአብሔር አጽድቶ ያስወጣል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ሰው እንደማያይ ሰው እንደሚያይ አያይም። ሰው እንደሚበይን አይበይንም። ሰው እንደሚፈርድ አይፈርድም። የእግዚአብሔር አይኖች ጻድቅ ናቸው። ሰው በሚያይበት አይን እግዚአብሔር ምን አይ። ዛሬ በኢየሱስ መሰዊያችን ይታደስ። መሰዊያችን የጸሎት ይታደስ። አባታችን ሆይ፣ አባታችን ሆይ እንጸልይና በሚቀጥለው ጊዜ አባታችን ሆይ የሚለውን እንቀጥላለን። እንጸልይ በጌታ ፊት። ያሉን ጥቂት ጊዜዎች ደግሞ ይህንን ትምህርት በጸሎት እናዋህደዋለን። በጸሎት ከኛ ጋር እናስማማዋለን። በጸሎት ከኛ ጋር እናግባባዋለን። እግዚአብሔር አምላካችን የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። የፈረሰ ነገሬ ይሄ ነው። ይኸው አባቴ በሉት፣ አሳዩት። ይኸው አባባ የነበረው ቅንነቴ ፈርሷል። የነበረው ፍቅሬ ፈርሷል። የነበረው ጸሎቴ ፈራርሶብኛል። አባዬ አንተ ግን የፈረሰው አዳስ ነህ ብላችሁ ወደ እግዚአብሔር ቅረቡ። እግዚአብሔር ነገራችንን ያድሳል። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ስለዚህ እንጸልያለን። አባዬ አመሰግናለሁ፣ አከብራለሁ። አንተ አባቴ ስለሆንክ ከፍ አደርጋለሁ። ወደፊትህ ቀርባለሁ፣ በደስታ ወደ ቤትህ ገባለሁ እያልን በእግዚአብሔር ፊት እንጸልያለን። ያለ ከልካይ ግቢ፣ ያለ ምንም ከልካይ ግቢ። እግዚአብሔር አባትሽ ነው። እግዚአብሔር አባትህ ነው። እግዚአብሔር አባታችን ነው። እግዚአብሔር አባትህ ነው። የኔ አባት አንተ ነህ። ስለዚህ ወደ አንተ ቀርባለሁ። ድካሜ ታውቀዋለህ። ለድካሜ ማብራሪያ አልሰጥም። ስንፍናዬ ታውቀዋለሁ። ግን አንተ አባቴ ነህ። ወደ አንተ እጠጋለሁ። ወደ አንተ ቀርባለሁ። ወደ ፊትህ ቀርባለሁ። የህይወቴ መታደስ በአንተ ዘንድ አለ። የህይወቴ ነፃ መውጣት በአንተ ዘንድ አለ። ስለዚህ እንድትረዳኝ እርዳታን እፈልጋለሁ እያልን ወደ እግዚአብሔር አባታችን እንቀርባለን። ፔላዲ ካሴ ካራባራዣና ማዲያስ ፔላዲ ካሴ ካራባላጂናማስ ፓራሺ ካሬ ባራስ ኢየሱስ ክርስቶስ ጌታ ነው። ሁላችንም በእግሮቻችን ቆመን ይህንን ጸሎት እንጸልያለን። የእግዚአብሔር መንፈስ እንዲረዳን፣ የእግዚአብሔር መንፈስ እንዲያግዘን። የፈረሱ ብዙ ነገሮች ቢኖሩንም ከፈረሱ ነገሮች መካከል አንዱ ጸሎታችን ነው። ስለዚህ በጣም ትልልቅ ቃሎችን እናውቃለን። በጣም ትልልቅ ጉዳዮችን እንረዳለን። ጸሎት ግን ተወሳስቦብናል። ዛሬ ግን በጌታ በኢየሱስ ስም እግዚአብሔር ያንተ አባት ነው። እግዚአብሔር ያንተ አባት ነው። እግዚአብሔር አባታችን ነው። እግዚአብሔር የቅርባችን ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ብላችን የተደረገ ድርጊቶች
ይነሳ። እላያችን ላይ ያለ ድሪቶ ይነሳ፣ 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 ይነሳ። አቅም ያሳጣል፣ ጉልበት ያሳጣል። በጌታ በኢየሱስ ስም ኃይል አልባ ያደረገን እግዚአብሔርን ያራቀብን፣ እግዚአብሔርን ሩቅ ያደረገብን፣ እግዚአብሔር በሌላ ወገን ካልሆነ እንደማንደርስበት ያደረገን መጋረጃውን ይቀደድ፣ ከላዩ ላይ ይቀደድ፣ ከላዩ ላይ ይቀደድ፣ ከላዩ ላይ ይቀደድ፣ በኢየሱስ ስም ይቀደድ፣ በኢየሱስ ስም ይቀደድ፣ ድካም ይቀደድ፣ ትንሳኤ ይቀደድ፣ ምርት ይቀደድ፣ ልማት ይቀደድ። ጸልያለን ከነብዩ ጋር አብረን ቴላዲካሴ ካላባሼላ ባዲናማስ ዳዊት እስኪመጣ እኮ በጣም ሰምተሳል። እንጸልያለን እኮ ደውለለታል። ፓራዲላ ለጸሎት ቆሙ። የጸሎት መንፈስ ላችሁ ስለቆማችሁ አመሰግናለሁ። ጸሎት ከሆነ ነገር ወደ ሆነ ነገር መሸጋገሪያ ሳይሆን ጸሎት ከአምላኩ ጋር መገናኛ ስለሆነ ጸሎት እግዚአብሔር ጋር ደግሞ የተበላሸ ድልድዮቻችን ሰርተን የምንገናኝበትም ስለሆነ አሜን በል። አንድ ከተማ መሀል ላይ የተበላሸው ወይም ከተማ ከከተማ ጋር እንዳይገናኝ የሚያደርገውን መንግስት ምን ያደርጋል? ድልድይ ይሰራና